ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሐሙስ ሚያዝያ 8 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ፍቃዱ ለትንሳኤ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ነው ቀዳሚ የምናደርገው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ የአትሌቲክስ ውድድር ዓለም አቀፍ ውድድር ታከናውናለች። ይህ የውድድር መድረክ እንግዲህ የተሳካ እንዲሆን የኢትዮጵያ አትሌቲክስ ፌዴሬሽን እና የኢትዮጵያ ባህልና ስፖርት ሚኒስቴር በጋራ ተቀናጅተው የተለያዩ ስራዎችን እየሰሩ ነው የሚገኙት። በተለይ መሰረተ ልማትንና ውድድሩ የሚከናወንበት የአዲስ አበባ ስቴዲየምን ትራክ በማዘጋጀቱ ረገድ ውጤታማ ስራዎችን እየሰሩ ነው የሚገኙት። በዛሬው ዕለት ታላላቅ ዓለም አቀፍ አትሌቶች እንደዚሁ ወደ መዲናችን አዲስ አበባ ለዚህ የውድድር መድረክና በውድድር መድረኩ ላይ ለመሳተፍ እየገቡ ነው የሚገኙት። ዛሬ እንግዲህ አዲስ አበባ ከገቡ እውቅ አትሌቶች መካከል አንደኛዋ አሜሪካዊቷ የአጭር ርቀት ሯጭ የሆነችው አትሌት ጋቢ ቶማስ አዲስ አበባ ገብታለች። በቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህል፣ ምክትል ፕሬዝዳንቷ አትሌት መሰረት ደፋርና ሌሎች የፌዴሬሽኑ የስራ አስፈጻሚዎች እንግዲህ በስፍራው ተገኝተው እንደዚሁ ደማቅ አቀባበል አድርገውላታል። በዚህ የውድድር መድረክ ላይ ከጋቢ ቶማስ በተጨማሪ የተለያዩ እንስትና እንደዚሁ ወንድ አትሌቶች ወደ ውድድሩ መድረክ ስፍራ እያቀኑ እየመጡ ነው የሚገኙት ማለት ነውና ትልልቅ አትሌቶች የሚካፈሉበት የውድድር መድረክ ነው። በዓለም አቀፉ የአትሌቲክስ ተቋም ደግሞ የነሐስ ደረጃ ተሰጥቶታልና ይህ የውድድር መድረክ በዓለም አቀፍ ደረጃ እንደዚህ አይነት ኢንተርናሽናል ውድድርን ለማዘጋጀት ኢትዮጵያ ለመጀመሪያ ጊዜ ነውና ይህንን እንግዲህ የተሳካ እንዲሆን የተለያዩ አካላት እየተመሰገኑ ነው ያሉት ከወዲሁ ማለት ነው። የሚመጡትንም ትልልቅ አትሌቶች የተሻለ ነገር ስለ ከተማው ሁኔታ ይዘው እንዲሄዱ የኢትዮጵያ አትሌቲክስ ፌዴሬሽን ከሚመለከታቸው አካላት ጋር እየሰሩ እንዳለ ተገልጿል ማለት ነው። ይህ ውድድር ሚያዝያ 10 ከቀኑ 7 ሰዓት ጀምሮ በአዲስ አበባ ስቴዲየም እንደሚከናወንና ይህንንም የውድድር መድረክ ትልልቅ የስፖርቱ ቤተሰቦች ይታደሙታል ተብሎ እየተነገረ ነው የሚገኘው። ግራንድ ፕሪ ቶርናመንት የፊታችን እሁድ ሚያዝያ 10 በአዲስ አበባ ስቴዲየም ከቀኑ 7 ሰዓት ጀምሮ ይከናወናል ተብሏል። ትልልቅ አትሌቶች ናቸው የሚካፈሉበት ኢትዮጵያን አትሌቶችን ጨምሮ ማለት ነው። በመዲናችን አዲስ አበባ እንግዲህ ሚያዝያ 10 ካሁኑ ነው ልምምዳቸውንና የአየር ንብረቱን ለመላመድ ወደ አዲስ አበባ በመግባት ላይ የሚገኙት ማለት ነው። የሀገር ቤት ስፖርታዊ መረጃችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ይኖራሉ፣ እነሱን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ አጫጭር ስፖርታዊ መረጃዎችን በመከታተል ላይ ትገኛላችሁ። ከምልክቶች አስቀድመን የተለያዩ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። አሁን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እናደርሳለን። በሁልጊዜም በአውሮፓ ቻምፒየንስ ሊግ የውድድር መድረክ ምሽት ማግስት የሚደረጉት የኢሮፓ ሊግ ጨዋታዎች ዛሬ ይከናወናሉ። ወሳኝ ምዕራፍ ላይ ደርሷል። ልክ እንደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ሁሉ ማለት ነው። የኢሮፓ ሊግ የሩብ ፍጻሜ የመልስ ጨዋታዎች ናቸው ዛሬ በአውሮፓ የተለያዩ ከተማ ስቴዲየሞች ቀጥለው የሚከናወኑት። ዛሬ ምሽት እንግዲህ ምሽት 1 ሰዓት ከ45 ሲል ጅማሮን የሚያደርገው የስፔኑ ክለብ ሴልታ ቪጎ ከጀርመኑ ክለብ ፍሬቡርግ የሚያደርጉት ጨዋታ
ትልቅ ትኩረትን አግኝቷል። በእርግጥ ሴልታ ቪጎ በዚህ ጨዋታ ላይ ወደ ግማሽ ፍጻሜው ለማለፍ የበለጠ እድሉን አስፍቷል። ምክንያቱም በመጀመሪያው ጨዋታ ወደ ጀርመን አቅንቶ ፍሬቡርግን 3-0 በሆነ ውጤት አሸንፎ መመለሱ የሚታወስ ነው ማለት ነውና ዛሬ በሴልታ ቪጎ ስፔን ላይ የሚደረገው ጨዋታ ምሽት 1:45 ሲል የሚጀመር ነው የሚሆነው። ሴልታ ቪጎ ወደ ቀጣዩ ዙር የሚያልፍበትን ሂደት በመጀመሪያው ጨዋታ በሰፊ ጎል ልዩነት ማሸነፉን ተከትሎ እንግዲህ የበለጠ እድሉን አመቻችቶ መጥቷል። ሌሎች ጨዋታዎች ምሽት 4 ሰዓት ሲል በኩል ተመሳሳይ ጊዜ የሚከናወኑ ነው የሚሆነው። የስፔኑ ክለብ ሪያል ቤቲስ ከብራጋ ጋር ይጫወታሉ። ይህ ጨዋታ በአንጻራዊነት ከፍተኛ ፍክክር ሊያስመለክት ይችላል ወይም ደግሞ በመልሱ ጨዋታ እንድንጠብቃቸው ከሚያደርጉ ጨዋታዎች መካከል አንደኛው ነው። ምክንያቱም ደግሞ አንድ አቻ በሆነ ውጤት ነው የመጀመሪያው ዙር ጨዋታ የተጠናቀቀው። አሁን ስፔን ላይ ነው ይህም ጨዋታ የሚደረገው። እንግዲህ በቀጣይ የትኛው ክለብ ሊያልፍ ይችላል በዚህ ጨዋታ ላይ የሚጠበቅ ነው የሚሆነው። በዚሁ ሰዓት ላይ የእንግሊዙ ክለብ ኖቲንግሃም ፎረስት እንደዚሁ የፖርቹጋሉን ክለብ ፖርቶን ያስተናግዳል። ይህም ጨዋታ በተመሳሳይ አንድ አቻ በሆነ ውጤት ነው የተጠናቀቀውና ዛሬ ምሽት በሚደረገው ጨዋታ ላይ ኖቲንግሃም ፎረስቶች እንግሊዝ ፕሪሚየር ሊግ ላይ እያሳዩት ያለውን ድክመት የበለጠ ደጋፊዎችን ሊክሱበት ይችላሉ ተብሎ እየተነገረ ነው የሚገኘውና ኖቲንግሃም ፎረስት ወደ ግማሽ ፍጻሜው ለማለፍ ዛሬ በሜዳው ግራውንድ ሲቲ የሚያደርገው ተጠባቂ ጨዋታ ምሽት 4 ሰዓት ላይ ይደረጋል። በዚሁ ሰዓት ላይ ሌላኛው የእንግሊዙ ክለብ አስተን ቪላ እንደዚሁ ከጣሊያኑ ክለብ ቦሎኛ ጋር ጨዋታቸውን የሚያከናውን ይሆናል። አስቀድሞ እንግዲህ ወደ ጣሊያን አምርቶ አስተን ቪላ 3-1 በሆነ ውጤት ጨዋታውን አሸንፎ ተመልሷል። ዛሬ የመልሱን ጨዋታ በቪላ ፓርክ ስቴዲየም በሜዳው ነው የሚያከናውነውና ብዙ የእግር ኳሱ ቤተሰቦች በተለይ አስተን ቪላ ደጋፊዎች እንግዲህ ይህን ጨዋታ አስቀድመው እንደገደሉት ነው እየገለጹ የሚገኙት። ዛሬ እንግዲህ ውጤቱ እንዳይቀለበስባቸው ከፍተኛ ጥንቃቄ በማድረግ በተለይ ደግሞ አሰልጣኝ ዩናይ ኤምሬ የመከላከልን ምርጫቸው አድርገው በዚህ ጨዋታ ላይ አሸንፈው በድምር ውጤት ወደ ቀጣዩ ዙር ለማለፍ ከባድ ፍልም ያደርጋሉ ተብሎ ነው የሚጠበቀው። ጥንቃቄ የተሞላበት ጨዋታ ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን እንለፍ። በ2026 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የሚያልፉ 48 ሀገራቶች መለየታቸው የሚታወቅ ነው። የምድብ ድልድሉም ይፋ ተደርጓል። ያለፉት የፕሌይኦፍ የደርሶ መልስ ጨዋታዎችንም እንደዚሁ ተመልክተናል። አሁን እንግዲህ ከሰሞኑ እንግዲህ ቀጥሎ እየተከናወነ በሚገኘው ኢራን እንደዚሁም አሜሪካንና እስራኤል መሪ ተዋናይ ሆነው እየተጫወቱበት የሚገኘው ጦርነት እንደቀጠለ ነው የሚገኘው። ከጦርነቱ ጋር ግን በተያያዘ በዓለም እግር ኳስ ዋንጫ የውድድር መድረክ ላይ የሚሳተፉ ሀገራት ብሔራዊ ቡድኖች አጣብቂኝ ውስጥ መግባታቸው ከዚህ ቀደም ሲነሳ ነበረ። በተለይ ደግሞ ሁለቱን ሀገራት እየተፋለመች የምትገኘው የኢራን ብሔራዊ ቡድን አሳሳቢ ደረጃ ላይ እንደደረሰ ሰምተን ነበረ። የሀገሪቱም የስፖርት ሚኒስቴር የተለያዩ መግለጫዎችን ከዚህ ቀደም ሲያወጡ እንደነበረ ማስታወስ ይቻላል። የኢራን ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ ይሳተፋል አይሳተፍም የሚሉ ጉዳዮች ሲወጡ ነበረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደሚታወቀው የአሜሪካ መንግስት መጀመሪያ ድጋፍ እንደሚሰጧቸውና የብሔራዊ ቡድን ተጫዋቾችንና የሉክ ቡድን አባላቱን በጠቅላላ ደህንነቱ የተጠበቀ እንክብካቤ እንደሚያደርጉላቸውና አቀባበል እንደሚያደርጉላቸው ገልጸው ነበረ። ከዛ በኋላ ደግሞ ቃላቸውን አጥፈው የአሜሪካ መንግስትም ይሁን ህዝቡ ኃላፊነት አይወስድም ለኢራን ብሔራዊ ቡድን ተጫዋቾች፣ ስለዚህ ከዓለም እግር ኳስ ዋንጫ የውድድር መድረክ ቢቀሩ ነው የሚሻላቸው የሚል ደግሞ አስተያየት ሰጥተው ነበርና ጦርነቱ አሁን ላይ እንግዲህ የበረደ ነገር የለም። አንዳንድ ነገሮች ግን ከወትሮ ቀዝቀዝ ማለት ነገር እየተመለከትን እንገኛለን። የተኩስ አቁም ስምምነትም ለማድረግ ድርድር እንደተጀመረ ይታወቃል። ሙሉ ለሙሉ ግን ጦርነቱ ቆሟል ማለት አይቻልም። በዓለም ኢኮኖሚ ላይም ከፍተኛ ተጽዕኖ እያደረሰ ነው የሚገኘው ሀገራችንን ጨምሮ ማለት ነው የነዚህ ሀገራቶች የጦርነት ፍልሚያ ማለት ነውና አሁን ደግሞ ወደ ስፖርቱም ጎራ ብሎ በተለይ በመጪው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የኢራን ተሳትፎ በተመለከተ ብዙዎች እንግዲህ የተለያዩ ስያሜ እየሰጡት የተለያየ ነገሮችን እንትን ሲሉ ነበርና አሁን የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ግን የኢራን ብሔራዊ ቡድን በእርግጠኝነት በዓለም እግር ኳስ ዋንጫ የውድድር መድረክ ይሳተፋል፣ ፖለቲካና ስፖርት ለየቅል ናቸው የሚል አስተያየት እየሰጡ ነው የሚገኙትና አረጋግጫለሁ። በቀጣይ የዓለም እግር ኳስ ዋንጫ የውድድር መድረክ እንግዲህ ከሁለት ወራቶች ያነሰ ጊዜያቶች ናቸው የሚቀሩትና በእነዚህ ቀሪ ጊዜያቶች የተሻሻሉ ነገሮች ብዙ ሊኖሩ እንደሚችሉ ገምታለሁ። አሁንም ያለው ነገር ጥሩ የሆነ እየተመለከትን እንገኛለን። ተስፋ ሰጪ ነው። ስለዚህ የማረጋግጥላችሁ ነገር የኢራን ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ ለመጀመሪያ ጊዜ 48 ሀገራት በሚሳተፉበት የውድድር መድረክ ላይ ይሳተፋል። የኢራን ብሔራዊ ቡድን እንመለከተዋለን። ለሰላምም ለሕዝቡም መቀራረብና አንድነት ለዓለም ሰላም ስፖርት ዋነኛው ቁልፍ ነው የሚል ጂያኒ ኢንፋንቲኖ እንግዲህ ይህንን አስተያየት ሰጥቷል ማለት ነውና ቀጣይ የኢራን ብሔራዊ ቡድን
አሜሪካ፣ ካናዳና ሜክሲኮ በጣምራ በሚያሰናዱት የ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ትሳተፋለች አትሳተፍም የሚለው ነገር እንግዲህ የኢራን የስፖርት ሚኒስትሩ ከዚህ በኋላ እንግዲህ በሚያወጧቸው መግለጫዎች ሊያረጋግጡ ይችላሉ። ምናልባት እንግዲህ የመልስ ምትም ሊኖረው ይችላል ተብሎ ነው ብዙዎች መረጃውን እያጋሩ የሚገኙት ማለት ነው። እንግዲህ በምድብ 7 ላይ ነው የተደለደለችው የኢራን ብሔራዊ ቡድን ቤልጅየም፣ ኢጂፕትና እንደዚሁ ኒውዚላንድን የመሳሰሉ ሀገራቶች እዚህ ምድብ ላይ ተካተዋል። አራተኛዋ ሀገር ደግሞ ኢራን ናትና ከሁለት ወራት ባነሱት ጊዜያቶች ውስጥ በሚደረገው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ይቺን ሀገር እንመለከታታለን አንመለከታትም የሚለው ነገር እንግዲህ በቀጣይ የምንመለከተው ይሆናል። እኛም በዚህ ጉዳይ ላይ የተከታተልን መረጃዎችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው ማለት ነው። ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። ሚሼል ኦሊሴን መረጃ ነው። ሚሼል ኦሊሴ እንግዲህ ይህ ፈረንሳዊ ኢንተርናሽናል 24 ዓመቱ ላይ ይገኛል። አሁን ላይ በዓለማችን ላይ ካሉ ወጣት ባለተሰጥኦ ተጫዋቾች መካከል አንደኛው እንደሆነ ይታወቃልና በባየር ሙኒክ ቤት የበለጠ እያንጸባረቀ ነው የሚገኘው። የሚያስቆጥራቸው የጎል ብዛቶች እንደዚሁም ደግሞ አሲስት የሚያደርጋቸውን ኳሶች እየተመለከትን እንገኛለንና አስቀድመን እንግዲህ በእንግሊዝ ፕሪሚየር ሊግ በደቡብ ለንደኑ ክለብ ክሪስታል ፓላስ ቤት ነበር የምናውቀው። በተለይ ደግሞ ከኤቤሬቼ ኤዜ ጋር ከአሁኑ ከአርሰናል ተጫዋች ጋር በገጽታም ተመሳሳይ ናቸው። በአንዳንድ ቴክኒክ ጉዳይና የፊት የቆዳ ቀለማቸውን በማመሳሰል ብዙዎች እንግዲህ ተመሳሳይ አይነት ነገር እንዳላቸው ሲገልጹ ነበረ። አሁን ሁለቱም ክሪስታል ፓላስን ለቀው ኤቤሬቼ ኤዜ ወደ አርሰናል እንደዚሁም ደግሞ ሚሼል ኦሊሴ ደግሞ ወደ ጀርመን በማቅናት ባየር ሙኒክን መቀላቀሉ ይታወሳልና አሁን በባየር ሙኒክ ቤት በተለይ የፊት ዲፓርትመንቱ ጠንካራ እንዲሆን ካስቻሉ ተጫዋቾች መካከል አንደኛው ነው። የሉዊስ ዲያዝ የአሪኬን እና የሚሼል ኦሊሴ ጥምረት ብዙዎችን እያስገረመ ነው የሚገኘውና ይህንን ተጫዋች የግላቸው ለማድረግ አሁን በርከት ያሉ ክለቦች እንደዚሁ የዝውውር ራዳራቸው ውስጥ እንዳስገቡት እየተገለጸ ነው የሚገኘው። እስከ 150 ሚሊዮን ፓውንድ ከፍሎ ሪያል ማድሪድ መውሰድ እንደሚፈልግ እየተነገረ ነበር። ከሰሞኑ የሚወጡ መረጃዎች ይህን ሲጠቁሙ ነበረ። አሁን ደግሞ የእንግሊዙ ክለብ ሊቨርፑልም ይህንን የዝውውር ገበያና ጨረታ ስለመቀላቀሉ እየተገለጸ ነው የሚገኘውና በቀጣይ ሚሼል ኦሊሴ መዳረሻ የትኛው ክለብ ሊሆን ይችላል የሚለው ነገር ይጠበቃል። እሱ ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት እንዳለው እንግዲህ ለተጫዋቹ ቅርበት ያለው እንደዚሁም ደግሞ ለተጫዋቹ ወኪል ቅርበት ያላቸው የመረጃ ምንጮች በመዘገብ ላይ ነው የሚገኙትና ሪያል ማድሪድ ደግሞ አሁን የሚገኝበት ቁመና ይታወቃል። ያለፈውን ዓመት ያለ ዋንጫን ያጠናቀቀው ዘንድሮም ተመሳሳይ ነው የሚመስለው። ምክንያቱም በላሊጋው ባርሴሎና በርቀት እየመራ ነው የሚገኘው። ትላንት ምሽት እንደምናስታውሰው በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ መልስ ጨዋታ እንደዚሁ በባየር ሙኒክ በራሱ ተሸንፈው ከውድድር መድረኩ ተሰናብቷልና የወደፊት መዳረሻው ክለብ ላይ ሊሆን ይችላል። ትላንትና ምሽት እጅግ በጣም ግሩም ጎል ሪያል ማድሪድ ላይ ከመረብ ያሳረፈውና ብዙዎች እያደነቁት ይገኛሉ። የክለቡ በተለይ የሪያል ማድሪድ የበላይ አመራሮች የተከፈለው ተከፍሎ ይህንን ባለተሰጥኦ ተጫዋች የማምጣት ፍላጎት እንዳላቸው እየተነገረ ይገኛል። ብዙ ተጫዋቾች እንግዲህ መዳረሻቸውና የእግር ኳስ ሕይወታቸው ከመጠናቀቁ አስቀድሞ የሪያል ማድሪድን ነጩን ማሊያ የመልበስ ፍላጎት እንዳላቸው ነው የሚነገረውና ሚሼል ኦሊሴም አንዱ ሊሆን ይችላል። ነገር ግን ወደ እንግሊዝ ፕሪሚየር ሊግ የመምጣትን ፍላጎት አለው ተብሏል። ይህንን ፍላጎቱን መሰረት ካደረገን ግን ወደ መርሲሳይዱ ክለብ ሊቨርፑልም የመምጣት እድል እንዳለው እየተነገረ ይገኛል። ሊቨርፑል እንግዲህ ባለፉት ዓመት በተለይ በክረምቱ የተጫዋቾች የዝውውር መስኮት በርከት ያሉ ተጫዋቾችን የእንግሊዝ ፕሪሚየር ሊግን የዝውውር ሪከርድ በመስበር ጭምር ነበር አሌክሳንደር ኢሳቅን ትውልደ ኤርትራዊን ያመጣውና አሁን ደግሞ ሌላ ሪከርድ የሚሰብር ዝውውር ሊያደርግ እንደሚችል እየተነገረ ነው የሚገኘው። በርከት ያሉ ተጫዋቾችንም ይለቃል ተብሏል። የሂሳብ መዝገቡን እንደዚሁ ለማቻቻልና ለማጣጣም ማለት ነውና ወደ 9 የሚደርሱ ተጫዋቾች ወጥቷል። ስም ዝርዝራቸው እንደነ ማካሊስተር፣ ከርስ ጆንስ ተመሳሳይ እንደዚሁ እነ መሐመድ ሳላ የሚለቁ ነው የሚሆነው። ሌሎችም 6 ተጨማሪ ተጫዋቾች ከሊቨርፑል ጋራ አንዲ ሮበርትሰንን ጨምሮ እንደሚፋቱ እየተነገረ ይገኛልና በምትካቸው ደግሞ ይህንን የሂሳብ መዝገብ የሚያጣጥሙላቸው ከሆነ እነዚህ ተጫዋቾች የሚለቁ ከሆነ በምትካቸው ደግሞ እንደነ ሚሼል ኦሊሴን የዓለማችን እጅግ በጣም ባለተሰጥኦ የሆኑ ወጣት ተጫዋቾችን የማምጣት ፍላጎት እንዳላቸው የሊቨርፑል ሰዎች እየተዘገበ ነው የሚገኘው ማለት ነው። የዘንድሮ ዓመት የዚህ የሚሼል ኦሊሴ ቁጥራዊ ሁኔታ የማያሳልፍ ነው። እጅግ በጣም የሚገርም ነው። 24 ዓመቱ ላይ ይገኛል።
እንግዲህ 27 ጨዋታዎችን በቡንደስሊጋ አድርጎ 12 ግቦችን ከመረብ አሳርፏል። 8 ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለበትንም ሂደት እየተመለከትን እንገኛለን። ከተጫወታቸው ጨዋታዎች ቁጥር እጅግ በጣም ከፍ ያለውን የግብ አስተዋጽኦ ነው እያበረከተ የሚገኘው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም እንደዚሁ በ11 ጨዋታ የ9 የግብ ተሳትፎ እንዳደረገ እየተመለከትን እንገኛለን። 5 ጎልና 4 የአሲስት ያደረገበትን ሂደት እየተመለከትን እንገኛለን እና ይሄ ግሩም ቁጥር ነው። በቀጣይ እንግዲህ የሚሆነውን እንመለከታለን። ወደ የትኛው ክለብ ይቀላቀላል የሚለውን ነገር ማለት ነው። የአርሰናልን ጉዳይ እናንሳ። አርሰናል እንግዲህ ከቀናቶች በኋላ በእንግሊዝ ፕሪሚየር ሊግ የሊጉን የዋንጫ ክብር ይወስናል የተባለውን ከባዱን ጨዋታ ያደርጋል። ትላንት ምሽት እንደተመለከትነው በአውሮፓ ቻምፒየንስ ሊግ የውድድር መድረክ የፖርቹጋሉን ክለብ ስፖርቲንግ ሊዝበንን በመልሱ ጨዋታ አስተናግዶ ግብ ሳያስተናግድ 0-0 በሆነ ውጤት አጠናቆ እንግዲህ በድምር ውጤት 1-0 አሸንፎ ወደ ሰሚፋይናሉ ማለፉን ማረጋገጡ የሚታወስ ነውና በቀጣይ ብዙዎች የሚጠብቁት ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ሊያነሳ ይችልበታል የተባለውን ተጠባቂውን ጨዋታ ያደርጋል ወደ ኢታሃድ ስቴዲየም በማቅናት ከማንቸስተር ሲቲ ጋራና በሊጉ የደረጃ ሰንጠረዥ ሁለተኛ ደረጃ ላይ ሆኖ እየተናነቀው ካለው ከፔፕ ጋርዲዮላ ቡድን ጋር ማለት ነውና ከዚህ ጋር ተያይዞ በርከት ያሉ ተጫዋቾች ጉዳት ላይ ነው የሚገኙት። የትኞቹ ተጫዋቾች ተስፋ አላቸው? በዚህ ወሳኝ ጨዋታ ላይ የትኞቹ ተጫዋቾች መድፈኞቹ ሊያገኙ ይችላሉ እየተባለ ነው የሚገኘውና የማርቲን ኦዲጋርድ ወደ ጨዋታ መመለስ አስተማማኝ መሆኑ እየተገለጸ ነው የሚገኘውና ይሄ ተጫዋች በእርግጠኝነት መድፈኞቹን በዚህ የወሳኝ ጨዋታ ሊያገለግላቸው በመልካም ጤንነት ላይ ይገኛል ተብሏል። ሌላኛው የቡካዮ ሳካ ጉዳይ ነው። ቡካዮ ሳካ አጠራጣሪ ነው። ነገር ግን ለጨዋታው የመድረሱ ነገር ከ50% በላይ እንደተሻገረ እየተነገረ ነው የሚገኘውና ወደ ጨዋታው ሊደርስ የሚችልበት እድል አለ ተብሏል። የካላፊዮሪም ጉዳይ ልክ እንደ ማርቲን ኦዲጋርድ ሁሉ ለጨዋታው ዝግጁ መሆኑ እንደዚሁ ተነግሯል ማለት ነው። ከዚህ ጨዋታ ውጪ ሊሆኑ ይችላሉ ተብለው የተገለጹ ያሉ ተጫዋቾች የነ ዩሪ ቲምበርን ማንሳት እንችላለን። የቀኝ መስመር የተመላላሹ ተጫዋች እንግዲህ እሱ በሌለበት ጊዜ የማጥቃት እንቅስቃሴው እጅግ በጣም እንደሚቀዘቅዝ ተመልክተናል በተለያዩ ጨዋታዎች ላይ ማለት ነውና የማጥቃቱንም እንቅስቃሴ ነው የሚያሳልጠው። በዛ ላይ ደግሞ ከተቃራኒ ፊት መስመር አጥቂዎች የሚመጣውንም እንደዚሁ ጥቃት በሚገባ በመከላከል እናውቀዋለንና የቲምበር አለመኖር ነው ባለፉት ጨዋታዎች ላይ የአርሰናልን ስኳድ እጅግ በጣም እየፈተነው የሚገኘው እየተባለ ነው የሚገኘው። ይሄ ተጫዋች እንግዲህ በመጪው እሁድ በሚደረገው ጨዋታ ላይ እንደማይኖር እንደዚሁ ተገልጿል ማለት ነው። ከዛ ባለፈ ግን ሌሎቹ ተጫዋቾች የመመለስ እድል አላቸው እየተባለ ነው የሚገኘው ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የናሁ ስፖርት የዕለተ ሐሙስ ሚያዝያ 8 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቻችንን ስለተከታተላችሁልን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ፍቃዱ ወልደሰንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።